እንኳን ለቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ዜና ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ፍቁረ እግዚእ ነባቤ መለኮት ታኦሎጎስ ቁጽረ ገጽ በመባል ይታወቃል። ወንጌላዊ ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻው ሽማግሌ ሐዋርያ እሱ ነበር። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ ነው። አባቱ ዘብዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊ ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ከነበሩት ደቀ መዛሙርት አንዱ ነው። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ፍቁረ እግዚእ የሚል ስያሜን አግኝቷል። ፍቅሩንና ታማኝነቱንም ጌታ በተሰቀለ ጊዜ እሱን ያገኘኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አስመስክሯል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከእመቤታችን ጋር ከእግረ መስቀሉ ባየው ጊዜ እመቤታችን ቅድስት ድንግል ማርያምን እነሆ ልጅሽ ይርዳሽ ያጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስም እነኋት እናትህ ታጽናና ብሎታል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ አጽናናሽ ማለቱ እኛን ለቀረኑ ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን ደቀ መዝሙሩን ቅዱስ ዮሐንስን እነኋት እናትህ ታጽናናህ ማለቱ እኛን እመቤታቸው እናታቸው ቅድስት ድንግል ማርያም ናትና ታጽናናቸው፣ ተስፋ አለኝታ ትሆናችሁ ማለቱ ነው። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህ ኃይለ ቃል የምንማረው እመቤታችን በቤተ መቅደስ እንደኖረች ሁሉ በልበ ምእመናን አድራ በሃይማኖት የምታጸና ምግባር ሃይማኖትን ሕገ ትሩፋትን የምታሰራ ከልጇ ከወዳጇ ከመድኃኔ ዓለም ክርስቶስ ድህነተ ሥጋና ድህነተ ነፍስን በረከተ ሥጋንና በረከተ ነፍስን የምታሰጥ መሆኗን ነው። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብረ ክርስቶስ ከጎለጎታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ በመጻፍ አምልቶ አስፍቶ አስተምሯል። የፍቅረ እግዚአብሔርና የፍቅረ ቢጽን ጠቃሚነት በስፋት የጻፈ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ረቂቁን ምስጢር አጉልቶ አምልቶ አስፍቶ ያስተማረ በመሆኑ ቤተ ክርስቲያናችን እንዲህ እያለች ታወድሰዋለች። ባህረ ጥበባት፣ አበ ልሳናት፣ ንስር ሰራሪ፣ ልዑለ ስብከት ዮሐንስ ድንግል ባህረ ጥበባት የጥበባት ሁሉ ባህር የልሳኖች አባት ሰማያትን ሰንጥቆ የሚበር ንስር
ልዑለ ስብከትን ህቡአትን ምስጢራትን የሚያይ ወንጌላዊ ዮሐንስ። ነገር ሁሉ በምስጢረ መለኮት የጣፈጠ የተቀመመ መምህረ ወንጌል የሃይማኖት መጋቢ ነው። የቤተ ክርስቲያን አለኝታዋ የተሸለመ ኮከብ ነደ እሳት በሆነ በሕፅነ መለኮት በንጽህና የታቀፈ ረቂቁን ምስጢረ መለኮት የሚያይ የሚመረምር የጥበባት ባህር ድንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ስራን ይሰራል ትለዋለች። ቅዱስ ዮሐንስ በስሙ የሚጠራውን አራተኛውን ወንጌለ ክርስቶስ ሕዝብንና አሕዛብን ፍጡርና ፈጣሪን በብቃት ያገለገለ ታላቅ ሐዋርያ ነው። ስለ ሥጋዊ ሕይወቱ ፍጻሜ ጌታ ክርስቶስ እስከመጣ ድረስ ይኖር ዘንድ ብወድስ ምን አግዶህ ብሎ ለቅዱስ ጴጥሮስ በነገረው መሰረት አልሞተም፣ በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያውን ወር በገባ 4 ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱሱ ሐዋርያ ከዘብዴዎስና ከማርያም በወፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለም ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ፣ ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ድንግል እመቤታችንን ተቀብሏል። ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። እንኳን ከሰው ልጆች ይቅርና ከልዑላኑ መላእክትም ማዕረጉ ከፍ ያለ፣ ሰው ቢበቃ መላእክትን ላይ ይቻለዋል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከመብርሃን ቀጥሎ ክቡር እርሱ ነው። ቅዱስ ዮሐንስ በታናሽ እስያ ለ7ቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛው ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ራእዩንና ወንጌልን ጽፎላቸዋል። ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶን። ይህች ኤፌሶን የሚሏት ሀገር መገኛዋ በቀድሞዋ ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72ቱ አርድእት አንዱ የሆነውን አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያተ አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታም መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲቱ ደሴት ደረሰ። ግን ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ያለ ውሃ ማዕበለ ባህር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙር ወዳለበት ደሴት ማዕበሉ አደረሰው። ሁለቱም ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው ፈጣሪን አመሰገኑ። አምላካቸው ወደዚች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ 2 ነገርን አስተዋሉ። አንደኛ የደሴቱ ሁሉም ነዋሪ የሚያመልኩት ጣዖትን ነው።
ሁለተኛ አብዛኞቹ ልዑላን ወይም የቤተ መንግስት ወላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳ ጣቢ ያደረገቻቸው። ለሰማይ ለምድር የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሱን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችው በሚል ቅዱስ ዮሐንስን በጥፊ መታችው። መላእክት እንኳን ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታችው ሴት ቀረብ ብሎም አትዘኝ፣ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚህ ጊዜ ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርተ ሃይማኖትን፣ ፍቁረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሹሞ ቤተ ክርስቲያን አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ መልእክትን ጽፎላቸዋል። ይህች መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚች ከተማ የምትመለክ አርጤምስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናንን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታው ብዙ ግፍ ደርሶበት በርካታ ተአምራትን አድርጓል። ቤተ ጣዖቱንም በተአምራት አፍርሷል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ደቂቅ የተፋቀሩ በበይናቲክሙ ልጆች ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይ ደግሞ ከፈጣሪው ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነው። በዚህ ምክንያት ጌታ ባረገ ጊዜ እንዲህ ብሎታል፣ ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቅዱስ ዮሐንስ ከእመቤታችን ጋር ልዩ ፍቅር ነበረው። እርሷ እንደ ልጇ ስትወደው እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳታል። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናትና። ከዚህ ሁሉ ጸጋና ማዕረግ የመድረሱ ምስጢር ድንግል ማርያም ናት። ለ15 ዓመት በጸላሎተ ረድኤቷ በረድኤትነቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክት በላይ ከብሯል። ከንጽሕናዋ በረከትን ተካፍሏል። ስለ ድንግል ማርያም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎለጎታንም የጻፈው እርሱ ነው። ድንግል ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስመው ታቅፈው አርፋለች። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚች ዕለት ተሰውሯል። ከዚያ አስቀድሞ የዓለም ፍጻሜን ተመልክቷል። ዛሬ ያለበትን የሚያውቅ ቸር እግዚአብሔር ብቻ ነው።
እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ፣ ሐዋርያ፣ ሰማዕት ዘእንበለ ደም፣ አቡቀለምሲስ ወይም ምስጢራትን ያየ፣ ታኦሎጎስ ነባቤ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮት ወምስጢር፣ ፍቁረ ጊዜ፣ ርእሰ ደናግል የደናግል አለቃ፣ ዘረፈቀ ውስጠ ሕጽኑ ለኢየሱስ ከጌታ ጎን የሚቀመጥ፣ ንስር ሰራሪ ልዑለ ስብከት ምድራዊ መልአክ፣ አምደ ብርሃን ሐዋርያ ትንቢት ቀርነ ቤተ ክርስቲያን፣ ኮከበ ከዋክብት። በቅዱስ ዮሐንስ ላይ ያደረ የእመቤታችን የድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን። ከእናቱ ፍቅር አድርሶ በሐዋርያው በረከት ያስጊጠን። በጌታ ኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ጌታ ኢየሱስም እናቱን የወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙር ወደ ቤት ወሰዳት። ከቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ በረከት ረድኤት ያሳትፈን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ መልኩን እናሰማለን። ያለ ፍጹም መጉደል ጸጋና ሞገስን ለተመላ ስም አጠራር ሰላምታ ይገባል። ቅዱስ ዮሐንስ ሆይ ሥጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜ ሕጉን አውቅና ረዳ ዘንድ የጥበብን ምንጭ እንደ ተከዜ ወንዝ ሙላኝ። ቅብአ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቶ የአርያም ጠል ለሆነው ለራስ ጠጉር ሰላምታ ይገባል። ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ ባጠገቡ ወደ ተቀመጥህ ወደ መምህርህ የኔን የባሪያን ድህነት ማልድ፣ የዓለምን ይቅርታ ማልድ። የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሰራ ራስ ሰላምታ ይገባል። በገጽታ ንስር የተባልክ ኪሩብ ዮሐንስ ሆይ በሰማያውያንና በምድራውያን በረከት መምህር ደግ ነህና ባርከኝ። በአምላክ በክርስቶስ ስቅለት ጊዜ የደም ግባቱ ልምላሜ ለጠወለገ ፊትህ ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጠዋትና በማታ እኔ አንተን እተማመናለሁ፣ በኃጢአት የሻከርኩ እኔን ያድነኝ። የተመሰገነ የፊትህ ደም ግባትም በፊቴ ላይ ይፍሰስ። የርግብ ዓይኖችን ለሚሸፍኑ ለአንዱና ለሁለቱ ቅንድቦች ሰላምታ ይገባል። ክርስቶስ የሚወድህ ደቀ መዝሙር ዮሐንስ ሆይ የጨለማ ገዢ የሆነ ነፍሳትን የሚያድን ጋኔንን ቅንድቦች ያሸንፉ ዘንድ በቅንድቦች ተማጽኛለሁ። በሰባቱ የወርቅ መቅረዞች መካከል መምህር ክርስቶስን ለተመለከቱ ዓይኖች ሰላምታ ይገባል። ነባቢ መለኮት የክህነትና የመንግስት ግንድና ቅርንጫፍ ዮሐንስ ሆይ ከምስራቅ ምዕራብ እንዲርቅ እንዲሁ የአንተ ጽድቅ የኔን ኃጢአት ያርቅ። ሰባቱን የነጎድጓድ ነገሮች ሰባቱን አጽርሐ መስቀል ያዳምጡ ዘንድ ለነቁ ጆሮች ሰላምታ ይገባል። ከመላእክት ጋር ስምም ይሆንክ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጽህና ሳጥንህ የብርሃን መጽሐፍና የተሸሸገ መናን ስጠኝ። ስለ ክርስቶስ ጽፋት መመታት በሐናና በቀያፋ አደባባይ በመመታት በመከራ ለተገዙ ጉንጮች ሰላምታ ይገባል።
በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ የአንተ ጸሎት ደመናን ተሻገረች የሚል ዜና በልቤ ውስጥ አስርጽ አብቅል። ጣፋጭ ሆነ የአርያም ዕጣንን ላሸተቱ የሥጋ መስኮቶች ለሆኑ አፍንጫዎች ሰላምታ ይገባል። በጥበብ ጎዳናዎች ሄድህ ዮሐንስ ሆይ ከታሰረበት እንደሚፈታ ጥጃ እኔንም ከኃጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ባለሟልነት እንደ ውሃ ምንጭ ለሚፈሳቸው ከንፈሮች ሰላምታ ይገባል። በጌታ ክርስቶስ መሳም በቀለም እንደተነከረ ግምጃ ተነክረዋል። አቡ ቀለምሲስ የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መስዋዕትህ ከንፈሬን ታስነካልኝ ዘንድ ና፣ በከንፈሮቼ አበሳና ርክስና በስቷልና። ወአዩ ወይም ግለቱ ሳያቃጥለው የመለኮት አፍ ለሳመው አፍ ሰላምታ ይገባል። ፍጥሞ በምትባል ደሴት ምስጢርን ያየ ቅዱስ ዮሐንስ ሆይ የራእይን ትርጓሜ ማንበብ መተርጎም እችል ዘንድ የአንደበትህን ማኅተብ በእኔ ላይ ፍታልኝ። የአባቶችን ትራፊ ላልበሉ እንደ ወተት ነጫጭ ለሆኑ ጥርሶች ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግር የጣፈጠና ያማረ ይሆን ዘንድ ጨው ንግግርህ አልጫው አንደበቴን ያጣፍጠው። ሁለቱ መንገዶችን ለሚናገር አንደበት ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀትን ባህር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከነዚህ ከሁለት መንገድ ሕይወት በተሰኘችው ውሰደኝ፣ ከአንተ ዘንድ የምመኛት ይችናትና። የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ ልዑል ከፍ ላለ ቃል ሰላምታ ይገባል። የእግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ በቃል ትእዛዝ ከኔ ላይ ክፉ የመከሩ ጠላቶችን ትበትንልኝ ዘንድ ልመናዬን በፊትህ አደርሳለሁ። ሕይወትን ለሚተነፍስ እስትንፋስ ሰላምታ ይገባል። ዳግመኛ የክህነትን ስልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባህር መምህር ዮሐንስ ሆይ በሁለተኛ ልደት የተቀበልኩትን የቀድሞ በነፋሃት ያገኘሁትን ጸጋዬን በተመሰገነ እስትንፋስ አድሰው። ከማር ከሶከር ይልቅ አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባት ዘብዴዎስን ከነመረቡ ጥላ የተከተልክ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር በሥጋ የቅርቡ ዘመዱ ነህ። እንዳማረ ጸንቶ ይኖር ዘንድ እግዚአብሔር ለመረጠው አንገተ ሰላምታ ይገባል። የጥበብ ጌታ የኢየሱስ ባለሟል የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክህ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማይ እናትህ ማርያም ካንተ ጋር ናት። ከሰማይ ዙፋኑ ሳይጎድል የልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁ ዮሐንስ ሆይ ከሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም እጅግ የበረታ የኃጢአት ሸክም አመፃን ከትከሻ አንስተህ ጣልልኝ። ክንፋቸው 6 ከሆነ ከሱራፌል ክንፋቸው 4 ከሆነ ከኪሩቤል ለማያንስ ጀርባ ሰላምታ ይገባል። ለተመሰገነ ለያዕቆብ ልጅ ለይሁዳ ለሆዱ ዕንቁ ዮሐንስ ሆይ የሄኖክ ሰውነት የተሸሸገችበት በአንተ ትመላለስ ዘንድ ነፍሴን የበቃች አድርጋት። የምስጋና ልብስ በማኅተም ቅርጽ በበላዩ ላይ ለተዋሃደ ደረት ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ አለ። ከበረከት ዛሬ ተሰጠኝ ዘንድ በገዳም መስቀል ጽናት ዮሐንስ ሆይ አማልኮ።
ከጸጋ የተራቆተችበት ጊዜ ለሌለ የነበልባል መለኮት መጠጊያ ለሆነችን ሰላምታ ይገባል። ለልጆቿና ለእመቤቶቿ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለተ ክርስቶስ በተባለች በዕለተ ምጽአት የኔ ማረፊያ ካንተ ጎን ይሁን። የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶዎች እንዳለ የሰላም ምሰሶዎች ለሆኑ እጆች ሰላምታ ይገባል። የነጎድጓድ ልጅ መብረቅ ዮሐንስ ሆይ የነፍስን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማዕበል በእጆች ወልውለኝ አንጻኝ። በፍቅረ ቢጽና በፍቅረ እግዚአብሔር በእነዚህ ሁለቱ ኦሪትና ነቢያት ጸንተው ይኖራሉ ብለ ያስተማርከው የገሊላው ዮሐንስ ሆይ ለተመሰገነ ክንድ ሰላምታ ይገባል። ለየዋህ በግ ከተኩላት አድነኝ ዘንድ እኔ በጸሎት በተዘረጋ ክንድ እማጸናለሁ። በምስጋና አደባባይ ለሚቆሙ የስልሳ ኃይለኞች ኃይል ላለው ኩርና ሰላምታ ይገባል። እንደ አንበሳ ልብህ የተማመነ ጽኑ ዮሐንስ ሆይ በመረብ አስግረው አሳን እንደሚያወጡ በደል ከሞላበት ከዓለም ባህር እኔን አውጣኝ። 10,000 በመልአኩ ክንድ የሆነውን እንደ አንድ ክንድ አድርጎ ለከነዳ ክንድ ሰላምታ ይገባል። የሰማይ በር ተከፍቶ የተመለከተ ቅዱስ ዮሐንስ ሆይ ለጠላቶች የመዘባበቻ እንዳልሆን ያንተ ክንድ የምትደግፍህ ትሆነኝ። እግዚአብሔር ወልድ በሥጋዌው ወራት ለዳሰሰ መሃል እጅ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠህ ቅዱስ ዮሐንስ ሆይ ከመሃል እጅህ በታች ራሴን አደርጋለሁ። ከብርና ከወርቅ ይልቅ የአንተን መሃል እጅ መርጣለሁ። የምትወደውን የጋይዮስን ሥራዎች ለጻፉ ጣቶች ሰላምታ ይገባል። ለማስተማርና ለመስበክ የተላክህ ቅዱስ ዮሐንስ ሆይ በተንኮልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ በጸሎት ጠብቀኝ። ከአስሩ ጣቶች ጋር ለተስማሙ ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳና የነገደ ሌዊ ካህን ዮሐንስ ሆይ በፍዳና በበቀል ዕለት ነፍሴን የሰለጠነች አድርጋት። በጸሎተ ሐሙስ በእራት ጊዜ የነበልባል ጎን መጠጊያ ለሆነ ጎን ሰላምታ ይገባል። ከተመረጡ ወገኖች የተመረጥህ ቅዱስ ዮሐንስ ሆይ ከተመሰገነ አባት አንደበት የወጣች የአንተ እህት የሆነች ጥበብ በእኔ ላይ ትደር እጽፍ ድርብ ትሆን። መጽሐፍን መብላት ባመረረቻት ጊዜ ለአፍ ለምትጣፍጥ ሆድ ሰላምታ ይገባል። ከብዙዎች የተመረጥህ ቅዱስ ዮሐንስ ሆይ ከጥምና ከረሃብ ሀገር ወደ ተድላና ወደ ደስታ ሀገር በክንፈ ጸጋ ውሰደኝ። ዕብራውያን ሰቅለው በገደሉት በመምህር በኢየሱስ መተማመኑን ላልተወ ልቦና ሰላምታ ይገባል። በድንግልናና በንጽህና ያጌጥህ ቅዱስ ዮሐንስ ሆይ ነፋስ ከምድር ላይ ትቢያን እንደሚጠርግ በጸሎትህ ኃይል ጠላቶችን ሁሉ ጥረግልኝ። የቤት ዕቃዎችን በመብራት እንደሚፈተኑ እንደሚፈለጉ ክርስቶስ ለፈተናቸው ኩለያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ቅዱስ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ የአንተ ጸጋ ነውና የተሰጠህ ይህ ጸጋ በእኔ ላይ ይደርብኝ። መልካምን እንጂ ክፉን ለማያስብ ሕሊና ሰላምታ ይገባል። የሙሴ ትእዛዝ የሆነ የብሉይና ሐዲስ ኪዳንን የምትጽፍ ቅዱስ ዮሐንስ ሆይ ሐሳብ የሰማይ እስኪደርስ ዘዘው፣ ያም ባይሆን ጠማማ እንዳይሆን እርዳው። ክርስቶስ ፈጣሪ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀት ሰላምታ ይገባል።
በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከተልከው። ለወለደችው ለድንግል እናቱም መታዘዝን እምቢ ያልክ አይደለም፣ በትህትና ታዘዝክ እንጂ። እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊ ሰውነትህ ሰላምታ ይገባል። የክርስቶስን ከድንግል መወለድ የሰበክ ቅዱስ ዮሐንስ ሆይ ለእኔ ለባሪያ የቀናውን መንገድ ምራኝ፣ ወደ ቤትህ እንድገባ ፍቀድልኝ። የይቅርታና የርኅራኄ ውሃ ፈጽሞ ለማይለየው የንብ ቲራ ወይም ማሰሮ አምሳል ለሆነህ እንብርት ሰላምታ ይገባል። እንደ ቀደመችቱ ደብተራ ኦሪት የምትጣፍጥ ሽቶ ዮሐንስ ሆይ የጨለማ አበጋዞች በሆኑ ጠላቶቼ በጸሎት ጠብቀኝ። በላዬ ላይ መከራ እንዳያመጡም በጸሎት ሰውረኝ። በመምህር በኢየሱስ ቅንዓት መታጠቂያና በቅድስና መታጠቂያ ላጌጠ ወገብ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶችን በመልጃ ጣላቸው። በምሰሶ አምሳል የሥጋህን አዳራሽ ላነጹና ላጸኑት አፋዎች ሰላም እላለሁ። በማስተዋልና በንጽህና የመላእክት ወዳጅ ሆንክ ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ ለበግህ ጠባቂ ሆነኝ። የክርስቶስን ወንጌል የሰበክ ቅዱስ ዮሐንስ ሆይ ለጉልበቶች ሰላምታ ይገባል። የመልኩ ጸዳል እጅግ ለሚያስደንቅ መልአክ በሰገድህ ጊዜ የጌቶች ባሪያ ነኝና ለኔ አትስገድልኝ፣ ስግደትስ ለአምላክ ይገባል በማለት መልአክ ክብርህን ገለጠልህ እኮ። በክርስቶስ መነሳት ጴጥሮስን እስኪቀድሙት ድረስ ግስገሳ ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ዮሐንስ ሆይ በበደል ድንጋይ እግሮቼ ተሰነካክለው ታመዋልና ይድኑ ዘንድ ዳሳቸው። የነጋሴ ወይም የሹም የዳዊትን ቤት ክብር የምትወርስ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰው ነህና የዓለም አባት የአዳም ጠላት የሆነው ከይሲ እኔን መያዝ እንዳይችል ተረከዜን እንደ ብረት የጸና አድርገው። በፍርድ አደባባይ ከጌታ ኢየሱስ ጋር በቆመ ጊዜ ዝንባሌ ለሌለው መከየድ ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌያለሁና ለዲያብሎስ ከመገዛት ነፃ የወጣው አድርገኝ። የኃጢአት ትቢያ ላልነካቸው ለእግር ጣቶች ሰላምታ ይገባል። የማያልቅ የሥጋ ዓለምን ንቀሃልና የነቢያትንና የሐዋርያት አንድነት ያሉ ቅዱስ ዮሐንስ ሆይ እግሮች ጸንተው እንዲቆሙ አድርግልኝ። ወዲያና ወዲህ አትውሰደኝ፣ ወደ ክፉ ቦታም አታውጣኝ። በመልክ ዳርቻ ለሚቀመጡ 10 የእግር ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ በሰማይ ከፍ ያልክ የዓለም አማላጅ ነህ። በዕብራውያን 4 ከዋክብት ተብለው ከተሰየሙ ደጋግ ሰዎች አንተ ትበልጣለህ። የወንዝ ዳር ዛፍ ለመሰለ ቁመት ሰላምታ ይገባል። የቁመትም ጥላ የመጽሐፍ ተራራዎችን የሸፈነ ነው። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌያለሁና ያን ጊዜ ሰማያት ቦታ በሚያጡበት ጊዜ ወደ ቀኝ የምታደርስ የጽድቅ መንገድ ምራኝ። የምስጋናና የዝማሬ መንሻ በማቅረብ ለሚያምር መልክ ሰላምታ አቀርባለሁ። ንጽህናን እንደ ግምጃ የለበስክ ቅዱስ ዮሐንስ ሆይ የከንፈሬ ፍሬ የሆነ ጸሎቴን ተቀበል። ንጹሕ እንደሆነ የዕጣን ሽታም አድርግልኝ። በወንድሞች ዘንድ አይሞትም የሚለው ይህ ነገር ወጣ እንደተባለ ያልሞትህ ቅዱስ ዮሐንስ ሆይ ለፍልሰት ሰላምታ ይገባል። በቅድስናና በንጽህና ሰውነቶች የተጌጡ ናቸው።
በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ። በዚያ የሚኖሩ የተመረጡ ወገኖች ናቸውና የመኖርህን ነገር ያስረዳ ዘንድ ለተተወ ለልብስህ ከጫማ ጋር ክብር ይገባል። ከመላእክት ጋር ወዳጅ ሆንክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ የፍቅር አንድነት ወንዝ በሆዴ ውስጥ የጎደለ ይሁን ይሙላ እንጂ። ቅዱስ ዮሐንስ ሆይ ለሚለምን አትከልክለው የሚለውን የወንጌል ትእዛዝ ታውቃለህና ከላይ ያለች በረከትህን እፈልጋለሁ። ባለጸጋ ቅዱስ ዮሐንስ ሆይ መስጠትህን ችላ አትበል፣ የድሃ ሕይወቱ ልመና ነውና። አባቴ ቅዱስ ዮሐንስ ሆይ በንጽህና ገንዘብህ የኔን ኃጢአት ዕዳ ክፈል። የሚሸት የኔን ሥራ በሽቶ ጸሎትህ መዝምዝ ለውጥ። መስዋዕት የምታሳርግ ክቡር ዮሐንስ ሆይ እኔን ለመባረክ ከወንድሞች ሐዋርያት ጋር ና። በልቦና ውስጥ ፍቅር ሞልቷልና። የኢየሱስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላምታ ይገባሃል። አቡ ቀለምሲስ የተባል ክቡር ዮሐንስ ሆይ ሰላምታ ይገባሃል። የአዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳር ለደረሰብህ መከራ ሰላምታ ይገባል። በትዕግሥትህ የሮምናን ቁጣ ችለህ የሞተውንም ልጅ አስነሳ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። መከራን የምትታገስ ቅዱስ ዮሐንስ ሆይ እንደ አንተ በምድር ላይ ማን ነው? እንደ አንተ ያለ በምድር ላይ ማን ነው? ክብርን የተመላ ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን እያልኩ በምስጋናና በእንቢልታ የቤተ ክርስቲያን የጉባኤዋ መሪ እነሆ አደንቅሃለሁ። በምስጋናና በማህሌት የመላእክት ወዳጅ ሆንክ እውነተኛ ቅዱስ ዮሐንስ ሆይ ሰላም ላንተ ይሁን። ቅዱስ ዮሐንስ ለሚልህ የመልክ ደም ግባት ምን ያምር፣ የስምህ አጠራር ምን ይጣፍጥ። አራተኛውን ወንጌል የጻፍህ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ኮል የተባለ ምስጋና መዓዛ በሰው ሁሉ አፍንጫ በጎ በጎ ሸተተ። ንስር የተሰኘ ቅዱስ ዮሐንስ ሆይ ልዑል ከሆነ ከሰማይ ተዋህዶ ያ ቃል ሥጋ ሆነ በእኛም አደረ እያልክ በርህና። የእግዚአብሔር ወልድ እናቱ ድንግል ማርያምን ባለሟል ቅዱስ ዮሐንስ ሆይ በዘጠኙ ሊቃናት አርአያ ሰላምታ አቀርብልሃለሁ። የከንቱ ጸጋ ዋጋ ያልተከፈለበትን ክብር አድለኝ። አቤቱ ቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ ከክፉ ነገር ጠብቀን፣ ከነፍስ ከሥጋ መከራ ድነን፣ በሰው ዘንድ መወደድ ስጠን፣ ሁላችን ጠብቀን ለዘላለሙ አሜን።